ሩታ እኮ ጥፋት የለባትም ኤፍሬም። አሁን አንተ ትናንትና የሰራኸው ቪዲዮ ትክክል ነው ብለህ ታስባለህ? ወላሂ ትክክል አይደለም። ለምን ብትል ሩታ እየተበደለች ነው እንጂ እኮ ሩታ እኮ እየበደለች አይደለም። እና መጀመሪያ ወንድማችሁን ወይም እንግዲህ ወንድም ነን ካላችሁ ልጁን ነው መጀመሪያ መሰገጥ ያለባቸው። አባታችሁንም ከምታሰድቡ እናንተም ደግሞ እየወጣችሁ ጥፋት ከጥፋት ላይ ጥፋት ከምታጠፉ መጀመሪያ እኔ ወንድሜን ነው የምቆጣ። ከዚያ በኋላ ወደ ልጅቷ እመጣለሁኝ። እሷ አሁን ሩታ አንተን ይቅርታ ብትጠይቅህ ሩታ ከአንተ ጋር ነው እንዴ የምትኖረው? እሷ እንዳለችህ ከአንተ ጋር እኮ አይደለም የምትኖር። ሩታ እኮ የምትኖር እኮ ከአብርሽ ጋር ነው አይደለ? ሩታ አብርሽ ነው ሩታ መቶ ይቅርታ የሚጠይቃት። እናንተ እሷ እንደበደለች እሷ እንዳጠፋች መጠህ ይቅርታ። አሁን ይሽ ምን ማለት ነው? ተንበርክከህ ይቅርታ። የመጀመሪያውን ፍቅራቸውን አስታውሱ። ያንን እኮ እኔ አልረሳውም አላለችም። ሁሉን ነገር ታስታውሳለች አይደል? ስለዚህ መጀመሪያ ወንድማችሁን ተቆጡ። ከዚያ በኋላ ወደ ሩታ ትመጣላችሁ። ሩታ ደግሞ ካጠፋች ያው ሩታ እኛ እስካሁን ካየናት አንስተን ሩታ ምንም ጥፋት የለባትም። እየተበደለች ባሏም ከሌላ ሴት እየሄደ ያለችው ማናት? ባሏ እየሄደ ያለው ማን ነው? አብርሽ ነው እንጂ ሩታ አይደለችም። ሰላም ቤተሰብ እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። መጀመሪያ ትንሽ ስለ ኤፍሬም ልናገር ብዬ ነው። ስለ እንዳልክ ደግሞ እመጣለሁኝ። እንዳልክ እንግዲህ ታምኔት አለ። እንዳልክና ሩታ ያው በቅርብ ይገናኛሉ እየተባለ ነው። እንግዲህ እንዳልክም እንደሰማሁት አንዳንድ ጭምጭምታዎች አሉ። እኛ ሩታና እንዳልክ አብረው ይምጡ ስንል ይጣመሩ የሚጋቡ ስለ አላልንም አቶ ከዚህ ላይ በደንብ አድርጋችሁ ስሙን። አንዳንድ ሰዎች እንዴ እንዳልክ እኮ በጣም ጨዋ ልጅ ነው እንዴ? ሁሉም ሰው ለራሱ ጨዋ ነው አይደል? ስለዚህ እኛ አብርሽ እያደረገውን ያለውን ነገር እንዲሁ ሩታን ትንሽ አብርሽን ትንሽ ታናደው ለዚያ ነው እንጂ እኔ እንዳልክ እና ሩታ ይጣመሩ እያልኩ አይደለም። አብርሽ ምን እንደሚያደርግ እያየነ ነው። አብርሽ በጣም ጥፋት እያጠፋ ነው። ትናንትና ከውሽሚት ጋር እንግዲህ ያመጡትን ፎቶ ሁላችንም አይተናልኝ። እኔ ቪዲዮን አላየሁትም። በነገራችን ይሄ ምንድን ነው ፖስቱ የተፖስተው በጣም የሚዘገንና በጣም የሚያስጠላ ነው። እና ስለዚህ ያው ሩታ ትንሽ መታ ትንሽ አብርሽን ብታንጨረጭረውና ጨጓራውን የሷን ጨጓራ እንደ ላጣት አሁን ደግሞ ሩታ ደግሞ ጨጓራውን ብትልጠው ለዚያ ነው እንጂ ለሌላ ነገር አይደለም። እና እንዳልክ ይህን ቪዲዮ ደግሞ ከሰማኸው ያው ከሩታ ጋር ተገናኝታችሁ ትንሽ አብርሽን ብታናድዱልና፣ ሁለተኛ ደግሞ ሄርሜላ በጣም ስለጠገበች በጣም ከምላችሁ በላይና ያው በጥፊ ብትልልኝ እኔ በጣም ደስ ይለኛል። እና ኤፍሬም ደግሞ ትናንትና እንግዲህ ከሩታ ጋር መጥቶ ተንበርክኮ ይቅርታ አድርጊልኝ እንዴ ኤፍሬም አንተ ምን ሆነሃል ማለት ነው? ትናንትና እኮ ሩታ እኮ አንተን እኮ አይደለም ይቅርታ የምትጠይቅህ እሷ እኮ የምትጠይቅህ ማነው? አብርሽ እኮ ነበረ ተንበርክኮ ይቅርታ የሚጠይቃት። እናንተ እየመጣችሁ ልክ ሩታ እንዳጠፋች አድርጋችሁ ይቅርታ አድርጊለት እንደዚህ። ሩታሽ ምንድነው ጥፋቷ? ከሴት የሚሄድ እኮ አብርሽ ነው። አብሮ የሚተኛ እኮ አብርሽ ነው። በየሚዲያው የሚላላጥ እኮ አብርሽ ነው አይደለም? ስለዚህ ሩታ እኮ ወልዳ ከቤቷ በሰላም ያልተኛች ልጅ እንደገና ደግሞ እየመጣችሁ ይህን ያህል የምትዛጇት እኮ እናንተ ናቸው እንጂ ሩታ ከሌላ ወንድ ጋር አልሄደችም። ከሌላ ሰው ጋርም የተላላጠችው ነገር የላትም። ግን ይቅርታ አድርጊ ኖ ይቅርታ ማድረግ የለባትም ማለት ነው። ለአንተ መጀመሪያ ወንድማችሁን ተቆጡ አይደለ? እሱ አባቱን ያልሰማ ከቴም እናንተን ያው አይሰማችሁም። አብርሽ ደግሞ እኔ በራሴ ነው የሚሄድ ራሴ አእምሮ የባዘዘ ነው ምሰራ ብሏል። ስለዚህ መጀመሪያ እንግዲህ እሱ በጤናው ከሆነ ካመመው በጤናው እስከሚመለስ ያው ከዚሁ ይጃጃል እንጂ ሩታ ምንም ነገር ጥፋት የለባትም። ሁለተኛ ደግሞ በቃ የልጁን ፍቅር እኔ አላሳይም አላልኩም ብላለች አይደለ? ሁለተኛ ደግሞ እየመጣችሁ እንደዚህ አትጨጭቁ ብላለች። በቃኝ ስትል አስሙም እንዲ እኔ በቃ ልጅቷ ልቧ ቆስሏልኝ። ይኸው መጣላት አልተጣሉም፣ ግን ቢሆንም የሆነ ግጭት ሊኖር ይችላል። ሁለተኛ ደግሞ ከሄርሜላ ጋር እንደዚህ እየተላላጠ ይሄ ነገር። ሁለተኛ ደግሞ ያው የምትምሉት ነገር እናንተ ከሆን በግድ መኑነ እሺ፣ አመናችሁ ብናምናቸውም ግን ሩታ ጥፋት የለባትም። ልጅቷ እስካላጠፋች ድረስ እናንተ እየመጣችሁ ሩታን ይቅርታ አድርጊለት። እሱ እኮ ነው ጥፋቱን አምኖ ተሳስቻለሁ ብሎ
ኦኬ እሱ ራሱ ይቅርታው የማትቀበለት ከሆነ ሽማግሌዎቹን ይዞ በሀገራቸው ሽማግሌ አለ አይደለ? ሽማግሌ ይዞ ተንበርክኮ የሚደረገውን ነገር አድርጎ ሁለተኛ እንደዚህ ያለ ነገር አይደግመኝም ብሎ ይቅርታ የሚጠይቅ እኮ አብርሽ ነው እንዴ። ያም እየመጣ ይቅርታ አድርጊለት፣ እሱም አብርሽም ደግሞ ሰው እየላከ አኪዳው አብርሽ ልኳ ነው ይቅርታ ካደረገችለት ሲለምናት እንዴ አይባልም ማለት ነው። እኔ ካጠፋኝ ከዚያ ሰው እኔ ነኝ ሄጄ ይቅርታ የምጠይቀው አይደለ? አሁን ሩታ ጥፋት እስከሌለባት ድረስ ሩታን እየመጣችሁ ያው አትረብሿትኝ። በቃ ራሷ የራሷን ህይወት ደክሞኛል እኔሽ በእናንተ ግፊት እስካሁን ብዙ ነገር አደረግኩኝ። ፍቅሩን ተቀበዩ፣ ተጋቢ፣ እሺ ተጋቡ። አሁን ደግሞ ልጅቷ ጨጓራ በሽታዋን እስከምታስነሱ ድረስ እንዴ እየተቃጠለች ነው። እሷ እኮ ይቅርታ አልቀበልም አላለችም። አሁንም ይቅርታ ብቀበል ብዙ ጊዜ ተደጋግመዋለች። እኔ ይቅርታ ብቀበለውም አሁንም መልሶ ተመላልሶ ከዚው ህይወት ነው የሚኖር እኔ ራሴ እርግጠኛ ነኝ ብላለች። እኛም አው በዓይናችን ስንት አይተናል። በነገራችን ላይ ከአብርሽ ላይ ማለት ነው ስንቴ ይቅርታ እየተደረገለት በእኛም ሆነ በሽምግልናም ሆነ በአባታችሁም ሆነ በምንም ሆነ ይቅርታ እየተደረገለት አሁንም መልሶ ከ4 ወርና ከ5 ወር መልሶ ደግሞ ከሌላ ሴት ጋር ይሄዳል እና ስለዚህ ለሩታ ክብር ያልሰጣትን እሷ ምንም ማድረግ አትችልም። በቃ እስከሚጠግብ ይሄድ፣ እኛ ምንም አያገባንም አይደለ? እሷ ጀግና ናት፣ የሴቶች አርያ ናት። ማንም እንኳን ወንድና ሴቱ ራሱ የሚቀናባት ልጅ ናት። በነገራችን ላይ ሩታ ማለት ነው ማንም የሚቀናባት በጣም ጎበዝ እንዴ። እንደገና ደግሞ አንድ ልጅ ተወለደና ምንድን ነው ማለት ነው ሰዎች 3 4 እየወለዱ ይለያያሉ እኮ እና የነ ሩታ አንድ ልጅ ነው፣ ኖርማል ነው። እናቷ አለች፣ እህቶቿ አሉ፣ ይይዙላታል። እሷ በቃ ህይወቷን ትኖራለች ፏ ብላ አዲስ አበባ ላይ። ሁለተኛ ደግሞ ለአንድ ልጅ ሳትሆን አትቀርም። ያው ለእናንተ ይቀርባቸዋል እንጂ ለሩታ ምንም ነገር አይቀርባትም። እንግዲህ ቤተሰቦች የትናንትናው የኤፍሬም ቪዲዮ እንደዚህ ተንበርክከው ያው እነሱ ለእነሱ ጥፋት ላይሆን ይችላል፣ ግን እኛ ላየነው ጥፋት ነው። ለምን እነሱ ስለሚወዷት፣ ሁለተኛ ደግሞ ያው የዋህነቷን ስለሚያውቁ ነው። ይቅርታ ትቀበላለች ስለምትወደው ስለሚያውቁ ነው ማለት ነው። በቃ ፍቅር እኮ የሆነ ጊዜ ያበቃል። መቼም ሁሌ ያነሰው እንደተፋቀረ አይኖርም አይሞትም አይደለም። የሆነ ቀን እንደዚህ ያለ ክስተቶች ይከሰታሉ እና እነሱ ለአሁን ለኤፍሬም ያው ጥፋት አይደለም እሷን ሩታን ስለሚወዳትና በቃ የነሱ ፍቅር ስለሚያስቀናው ነው። የነሱ ፍቅር ለዓለሙ አስቀንቶ ነበረ እና ግን ምንም ማድረግ አይቻልም። የሆነ ቀን ያበቃል ፍቅር እና እየመጣችሁ እንደዚህ ካጨጭቋት ወንድማችሁን ተቆጡት። ካመመውም ወደ ሆስፒታል ውሰዱት፣ ወደ ጸበል ቤት ውሰዱት። የሚያደርገው ነገር ጥሩ አይደለም። እኛ እኮ ከሄርሜላ ጋር አይ ስራ ሳይሆን የሚፖሰተው ፖስት የወራቁታቸውን እየተጠጋጉ እየተሳሳሙ በቃ ህዝቡ አልወደደውም። እንዲህ እኛ አልወደድነውም። አብረው በፍቅር ከሰሩ ችግር